ብሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። እኔ ሚስቴም እንድትሆን እንደምፈልግ ታውቃለህ? የእጅ ቦርሳዬ ከአንድ ደላላ ጋር ነው ከአንድ ሾፌር ጋር መስመር ያለፈ ግንኙነት እንዳላት ሰዎች ተናግረዋል። ሀገራችን ለካ ሽማግሌ አጣው ብላ እየተሰቃየች የምትገኘው ከሙሽራነት እስከ ሚዜነት እነጋ ሲጀመር ቲክቶከር ፕሮፌሽናል ሙያ አይደለም። ኤቭሪባዲ ማንኛውም ሰው ቲክቶከር መሆን ይችላል። ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ቪዲዮአችንን በዶክተር ዘበነ የሚገርም ንግግር ጀምረናል። የተለያዩ ሀሳቦች አሉ። እነዚህን ሀሳቦች እንመለከታለን። እንደ መረጃም እንደ ቁም ነገር የሚጠቅሟቸዋል። እናንተም ዘና ትሉበታላችሁ፣ ብዙ ታገኙበታላችሁ ያልኳቸውን ሀሳቦች አሰናድቼ ይዤ ብቅ ብያለሁኝ። እናንተም እስከ መጨረሻው ድረስ ቆይታችሁ ቪዲዮቹን የተመለከታችሁ ሀሳባችሁ እንድትሰጡበት በዚህ የጠየቅኩኝ ወደ መጀመሪያ ቪዲዮአችን እንሄዳለን። አብረን ጥሩ ቆይታ እናድርግ። እኔ ሚስቴም እንድትሆን እንደምፈልግ ታውቃለህ? የእጅ ቦርሳዬ ይዛት ምትዞራት የትም ቦታ ባይዘዌ ለሷም ነገር አለ። እኔ ሚስቴ እንድትሆን የምፈልገው ለገቢና የምትሆን ሚስት ታውቃለህ? ገቢና አስቀምጣት ምናምን ንብረቴን እንዲያው አልፈልግም፣ እኔን እንዲያው አልፈልግም። ዋው መኪና ውስጥ ያለችዋ ሴት ደስ አይልም? እንዲህ ሰው ምናምን ተንጠራርቶ ምናምን ያ አላሳን ገማን ያለች አይ ኖ ይገራ ቢገር ከዚህ የበለጠ ነገር ማናት? በቃ እኔ እላት አለው ለሷ ሁሌም ምለው በቃ ማለት ሚስቴ ጌጤ ናት። ባይዘዌ ሚስት ማለት ለወንድ ልጅ ጌጥ ውበቴ ናት። ያላዛር ሚስት ነው የምትባለው። ሁሌ አብራቸው የምትሄዱት የትም ቦታ ለሰከንድ ካጠገቤ ከተለየች ራሱ ሁሉ ነገር ነው የሚያስጠላው። እኔም ጓደኛ የለኝም እሱም ጓደኛ የለውም ላይ ማለት ነው። እንዳታስገቢ ፌክ ጓደኛ ገነነ መኩሪያ ሊብሮ የፌስቡክ አካውንቱ ላይ ከማረፉ በፊት ክፉ ሚስት ሞትን ታፋጥናለች የሚል ሐሳብ አስፍሮ ነበርና በዛ ላይ የተነሳ ሐሳብ ነው። እስቲ እንስማውና እንመለስ። በነገራችሁ ላይ ክፉ ሚስት ሞትን ታፋጥናለች የሚል ፌስቡክ ላይ የተለቀቀ እንትና አየሁኝና በነገራችሁ ላይ ስለ እውነት እናወራና ብዙ ጊዜ የኛ ሀገር የትዳር ህይወት ካያችሁት አባት ነው ቀድሞ የሚሞተው ማለት በሬት ስናየው 95% ወይም 99% 1% ማለፍ አለፍ ብሎ በጤና ችግርም ቢሆን እናቶች የሚሞቱበት ቢኖርም 99% ግን አባት ነው ቀድሞ የሚሞተው። እሱ ምንድነው ሲባል ብዙ ጊዜ ካያችሁ ሴቶች ካለህም ከሌለህም ትሞታለህ። ካለህ ለገንዘብ ስትል ትገላለች፣ ከሌለህም ስለማታስፈልጋት ትገላለች። በተለይ ልጆች ሲደርሱ ደግሞ ልጅ ደረሰ ቤት ፈረሰ የሚባል ነገር አለ። ትክክለኛ ነገር ማለት ነው። ሁሉም ሰዎች ወደ እናታቸው ነው ተገልብጠው ልጆቹ እንደዛ ላቡን ጠብ አድርጎ ቀን ስራ ሰርቶ እንዳይከፋቸው ብሎ ሁሉን ነገር አድርጎ ያሳደገን አባት ኢግኖር ይደረግና እና ሁሉም ልጆች ወደ እናት ነው ፎከስ የሚያደርጉት። ገብቷቸዋል። አንዳንዴ ሰዎችም እንኳን አስወልደው የሚክዱበት ምክንያቱ አንድ በሱ ሁለት ደግሞ የሱን የሱ አይሆን በማይታወቅ ምክንያት ግን ብዙ ጊዜ አሁንም ደግሞ አሉ ይሄን አባባል አዛዩ ያለ ታዛዩ ያለቅሳል እንደሚባለው የሆነች ነገር ሲፈጠር የሴቶች መብት ብላችሁ እየተንጓጓችሁ የምትወጡ ሰዎች ወንድ ልጅ ለቅሶም ምኑም በውስጡ ነው። አሁን ገነነ መኩሪያ ሊብሮ በነገራችሁ ላይ መንግስት ራሱ እንዴት ዝም እንዳለ አላቅም። ያው ኦልሞስት ከሞተ በኋላ ምን ይመጣል ነው እንጂ ቤተ መጻሕፍትን የተቃጠለው በነገራችሁ ላይ የጥፋተኝነት ስሜት ተሰማሽ? በጣም ነው የተሰማኝ። ለምን እንዳንላቀስ እኔ ራሴ ባይን እንድችዬ ነው ምን የተወራው ነገር እሱን ይገልጻል። በቃ እሱ እቴን እንዳልኩሽ በጣም እናቴ ብትኖር እንደሷ ታኖረኛለች እንዳልኩሽ እሱ ለኔ እናቴም አባቴም እቴም ወንድሜም ሁሉ ነገር ነው። ገበኔ ነው የምርት ማለት ለሁሉም ሰው እንደዚህ ትዳር ውስጥ ነው ማለት እና ለዛ ነው ጥፋተኝነት ስሜት የተሰማኝ ማለት ያልሆነ ሳይዱን እንደሱ አሳየሁት። አይዞሽ ሶሻል ሚዲያው ላይ የምንሰማቸው ማህበራዊ ሚዲያ ላይ የሚታዩ ነገሮች በጣም ከባድ የሆነ ሳይድ ይኖራቸውና መጨረሻ ላይ እንደዚህ እኮ አይደለም እንደዚህ ግን አንዳንዴ ለምናገራቸው ነገሮች ጥንቃቄ ቢኖረን መልካም ነው። ዶክተር ዘበነ ሁላችንም ምንወዳቸው ምናከብራቸው መምህራችን
ሴፉ ቤስ ላይ ቀርበው የተናገሩትና እናንተ ብትሰሙት እጅግ በጣም ጥሩና ብዙ ነገር ታገኙበታላችሁ ብዬ ስላሰብኩኝ ከተናገሩት ሐሳብ ቆንጸል አድርጌ ለእናንተ አሰናድቼላችሁ ይዤላችሁ ብቅ ብያለሁ። እሱን ሰሙና እስኪ እናንተ መራሳችሁን አሰባስቡ። ሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። እኔ ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ከዚህ በፊትም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮኤግዚስተንስ ጉዳይ ነው። ትነጋገራለህ እና እውነቱ የት ጋር ነው የሚለው ልትነጋገር ትችላለህ። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። አሁን ብዙ ሰዎች እንደዛ አስተያየታቸው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና ለከደ እንትሩን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ 1 ሲደመር 1 3 ነው ሊል ይችላል። አይ ወንድሜ አይደለም 1 ሲደመር 1 2 ነው ልል ይችላል። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ደኢዴከ አበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ፣ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለእኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም። እዚህ ማንኛውም ሰው ፈጣሪ ሲፈጥረው ነፃ ፍቃድ ሰጥቶታል። የፈለገውን ነገር የማመን የማድረግ መብት አለው። ስለዚህ ማንም ሰው ለሚያደርገው ነገር በሚያምንበት ለዛውም በቤተ እምነት ደረጃ በሚታመንበት ነገር ላይ የሰውን ነገር ማንቋሸሽ፣ ያልተገቡ ነገሮችን ማድረግ ማወቅ ሳይሆን አለማወቅ ነው ብለዋልና እጅግ የሚገርም ሐሳብን ያነሱልን። እስቲ ቀጣይ ቪዲዮአችንን እንመልከት። በጠዋት አንድ ቪዲዮ ሜንሽን አድርጋችሁኝ አይቼ ነበር። ቆይ ባጭሩ ላሳያችሁ። አባትሽን ታውቂዋለሽ? በሰዓት ባክሽ አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማን ነኝ እኔ? ስንት ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና? ተናገሪ ማለት ጊዜ የለኝም፣ ተናገሪ። ማሊ ተናገሪ። ምን ጮክ በይ። ማሌት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ። ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀምጭ ተስተካከላለሁ ወይስ ይሄን ለጣጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም አድራሻቸውን አግኝቻለሁ። ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው ጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ፣ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ ነው በእንደዚህ ነገር ተማርሬ ነው ልጄን ማሳደግ አቅቶኛል፣ ልጄን እንዲያሳድጉልኝ እንፈልጋለሁ የምትይ ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ብዙ ሰዎች ልጅሽን ያሳድጉልሻል። እንደው እኔም ቃል ልግባልሽ፣ እግዚአብሔር ምስክሬ ነው፣ እኔ ልጅሽን አሳድግልሻለሁ። ማህሌት ጥሩ ልጅ ናት፣ እናት የሆነች ልጅ ናት። ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች። አረሷ ምንም አታጠፋም፣ ብሶት ስላለባት ነው። አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ
ተቀራርቦ ካንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከነሱ ጋር አውሪ። ስልክ ስንደውልልሽ አንሺና እንደዚህ ነው ልጄን በቃ ማሳደግ ከብዶኛል፣ እኔ ለራሴ አላንስም፣ ልጄ ግን አትሊስት ጥሩ ቦታ ትሆን የምትይ ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ፣ ነግሬሻለሁ፣ ከነዛ ውስጥ እኔም አንዱ ነኝ። ስልክሽን አንሺ። ምናልባት ይሄን ቪዲዮ እንደምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ መጨረሻው 36 ስልክ፣ በዛ ስልክ መልሰሽ ደውይና አውሪኝ። ከኔ ጋር ልጆች አሉ፣ መፍትሄ ላይ እናተኩራለን። ማህሌት ግን እንደው አንቺም ይሄን ቪዲዮ ማየትሽ አይቀርም፣ ነገ እኔም ወይ ያሳይሻለሁ። እግዚአብሔር ትልቅ ደረጃ ያደርስሽ። ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ እናትየው ወደ ልቦና ትመልሳለች ብለን ተስፋ እናደርጋለን። እስቲ ወደ ሰሞነኛና መነጋገሪያ ወደ ሆነው አንድ ቪዲዮ ልሰዳችሁ። ይሄ ተግባር የተፈጸመው እንግዲህ ልጅቷ ያለ እድሜ ጋብቻ ተፈጸመባት፣ እንዴት እንደዚህ ያደርጋል የሚሉ የተለያዩ ኮሜንቶች በጣም በብዛት ሲሰጡና ሶሻል ሚዲያውን ያጥለቀለቀ ቪዲዮ ነበር ይሄና ከዛ በኋላ ግን የሰማነው ነገር በጣም ልብ የሚነካና የሚያሳዝን ሆኖ አገኘን። እስቲ እናንተም ስሙና ሐሳባችሁን ትቀይሩበታላችሁ ብዬ ተስፋ አደርጋለሁ። ወደ ቪዲዮ እንሂድ። ህፃኗ አሁን ላይ ከተጋቡ በ3 ቀኗ ህይወቷ እንዳለፈ ተነግሯል። ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆነ የጋብቻ ስነ ስርዓት ተመልክተን ነበር። ነገር ግን ሚስጥሩ ሲገለጽ እጅግ ልብ ይሰብራል፣ እጅግ የሚያሳዝናል። በቅድሚያ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች እየገቡ ይገኛሉ። እኔ ሻጭም ገዥም ነኝ፣ በአስተማማኝ ሁኔታ መግዛት ትችላላችሁ። ኢንቦክሳው ነገሩ እንዲህ ነው። ህፃኗ የካንሰር ታማሚ ነበረች። እናም ህይወቷ ሊያልፍ 3 ቀናቶች ብቻ ነበር የቀሩ። እናም ህፃኗ በቀሩት 3 ቀናቶች ውስጥ ምን ማድረግ ትፈልጊያለሽ ተብላ ስትጠየቅ ምላሿም እጅግ ሊታሰብ የማይችል ነገር ነበር። እንዲህ ነው ያለችው። እኔ ከታመምኩ ቀን ጀምሮ ያከመኝና የተንከባከበኝን ዶክተር ባዲግ አገባው ነበር ያለች ሲሆን እናም ዶክተሩ እሷን ለማስደሰት የመጨረሻዋን ትንፋሽ በደስታ አጋራትና አገባ። ልጅቷንም በቀሯት የ3 ቀናት የህይወት እስትንፋስ ደስ አሰኝቷት ልጅቷም ህይወቷ አልፏል። ነፍስ ይማር። እንግዲህ ማህበራዊ ሚዲያ ላይ የሚፈጸሙ እያንዳንዱ ነገሮች መረጃ ሊኖረን ይገባል። ከመተቸታችን በፊት ወይም ደግሞ ጥሩ ነው ብለን አፕሩቭ ከማድረጋችን በፊት ጥቂት መረጃ ቢኖረን ለማለት ነው የመረጃ ወደ እናንተ ያደረስኩት። ሰሞኑን ደግሞ በቲክቶከሮችና በስፖርት ጋዜጠኞች መሀል የተነሳ ግር ያስባለን ሀሳብ ነበረ። እንግዲህ እስቲ ሀሳቡን እንስማ። በሌሎች ቪዲዮዎች እንገናኛለን። መልካምን ሁሉ እመኝላችኋለሁ። ለዚህ ቻናል አዲስ የሆናችሁ ያው እንደተለመደው ቤተሰባዊነታችሁን እያሳያችሁ ቆይታ እንድታደርጉ ጠየቅኩኝ። ሰላም። ሲጀመር ቲክቶከር ፕሮፌሽን አይደለም፣ ሙያ አይደለም። ኤቭሪባዲ ማንኛውም ሰው ቲክቶከር መሆን ይችላል። ማንም ሰው ማለት ነው ቲክቶከር መሆን ይችላል። ከጡጦ ጥሎ አንደበት ማውጣት የጀመረ መናገር የጀመረ ህፃን ልጅ ቲክቶከር መሆን ይችላል። ልዩነቱ ምንድነው? ኮንቴንት ክሬት አደራረግ እንዴት የተሻለ ኮንቴንት ይዞ ከመቅረቡ ጋር ነው። ጆርናሊዝም ግን ፕሮፌሽን ነው፣ ሙያ ነው። ኤቲክስ አለው። ኤቢሲ የሚባል አኩሬት፣ ባላንስ፣ ፌርነስ፣ ሪኮግኒሽን፣ አትሪቢዩሽን የሚባሉ መመሪያዎችና ህገ ደንቦች አሉት ነው። ስለዚህ እነዛ ነገሮች ተጥሰዋል እኮ። አሁን እነሱ ጋዜጠኛ እንደሆነ እኮ አላሉም። ግን እኔ ቲክቶከሮችን ለምን በዚህ ልክ እንደሚወቀሱ አልገባኝም። ገብተው እኮ ነው የሰሩት። ኖ አይደለም፣ መበሻሸቂያ ሆና ኮርስ በርስ አይሁን እኮ ነው የሚያርኩት። መበሻሸቂያ ሆነ ፕሮፌሽን ጋዜጠኛ ይሄው ገባንላችሁ። እኛ ጋዜጠኛ ነን አላሉ፣ እኛ እንትነን አላሉም። ግን ስራችሁን ስሩልን ብሎ አዲስ አበባ እግር ኳስ ፌዴሬሽን ጋበዛቸው። ስራችሁን ሰሩ። ለምን ይወቀሳሉ? እኔ አንዳንዴ ማለት የምንወቅሰውን ነገር ማወቅ ያለብን ይመስለኛል። ግን ከይቅርታ ጋር በዛ መሀል የተፈጠሩ ስህተቶችን አነሳ። እነዚህ ሌላ ጊዜ ይታረሙ። ግን ስፖርቱ ላይ ቢሰሩ መልካም ነው። ይሄ እነሱም እንኳ አይጠፋቸውም። ጆርናሊዝምና ቲክቶከር በጣም የተለያየ ነገር እንደሆነ ህዝቡም እነሱም ሁላችንም የምናውቀው ይመስለኛል። ግን መሆን ያለበት በትብብር ብንሰራ ነው መልካም። ሶፊ አንተ አይገልጠግም። አንድ ግለሰብ አረገ ብለን ለምንድን ነው ከሁሉም ቲክቶከር ጋር የምንጣለው? የአንድ እኮ ግለሰብ አይደለም